አብርሽና ሩታ የልጅ እናትና አባት ሊሆኑ ነው። ዋው ልጅ በልጅነት ደስ ይላል። እንግዲህ ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወሊላሂ አልሐምዱ ሁሉም ሰላም ነው። እንግዲህ ሩታና አብርሽ እንዳያ በመጀመሪያ ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በመቀጠል ሩታና አብርሽ ዱባይ ላይ እንግዲህ እንዳያችሁት ፏ ብትን ሲሉ ቆይተው ኢትዮጵያ ከገቡ በስንት ጊዜያቸው ትናንትና ቪዲዮ ለቀዋል ማለት ነው። ስለዚህ የለቀቁት ቪዲዮም ሰርፕራይዝ ነው ማለት ነው ለኛ ለነሱም። እነሱ እንኳን ያው ስላወቁት ስለተጠራጠረው ምናምን ብዙም ሰርፕራይዝ አይደለም ለነሱ ማለት ነው። ለኛ እንግዲህ እንዳያችሁት ሰርፕራይዝ ነው። ሩታና አብርሽ የልጅ እናትና አባት ሊሆኑ ነው። እንዳያችኋቸው ዱባይ ላይ በነበረው ነገር በጣም ደስ ብሎናል። አንዳንድ ያለመድናቸው የሩታ ማለት ነው አንዳንድ ያለመድናቸው ነገሮች ቢኖሩም ዱባይ ላይ በነበረ ነገር በጣም ደስተኞች ነበርነ። ምላሹም እዛ ይሆናል ብለን አላሰብንም ነበር። በሆነም ቀረም በሆነ ነገር ተሳክቶ ተስተካክሎ ምላሹንም እዛ አድርገናል። በመቀጠልም ደግሞ ቀጣዩ ምላሽም ሆነ ሰርግ ደግሞ እዚህም ይቀጥላል ብለዋል። እንግዲህ እርግዝናውንም ምላሹንም አብረን የምናየው ይሆናል። ውድ ቤተሰቦች ለማንኛውም ደስ ይላል ልጅ በልጅነት። በነገራችን ላይ እርግዝና በተለይ የመጀመሪያ ሲሆን ያረገዛችሁ ታውቃላችሁ፣ ያላረገዛችሁ ደግሞ ምንድነው ታካብዳላችሁ ልጅ ምናምን ልትሉ ትችላላችሁ። ግን እንደ መጀመሪያ እርግዝና ደስ የሚላችሁ ነገር የለም በህይወታችሁ ማለት ነው። ሀታ ተሳስተው እንኳን ቢሆን ማለት ነው። አንዳንድ ጊዜ ሳታስቡት እርግዝና ይመጣል አይደል? ቢሆን ግን በቃ ደስ ይላችኋል። የሆነ ውስጣችሁ የሆነ የሚሰማችሁ ደስታ እኔ ምን እንዴት አድርጌ እንደማስረዳችሁ አላውቅም። በጣም ደስ የሚል ስሜት ነው ያለው ማለት ነው። እሱ ራሱ በቃ ልጄ በወዴ ውስጥ አለ ልጄ በቃ የሆነ ያለ እንዴት አድርጌ ላስረዳችሁ አላውቅም። ደስ ብሎኛል ስለነሱ እኔም ስላየሁት ማለት ነው። ስለዚህ እርግዝና በጣም ደስ የሚል ነገር ነው። ወልደው ደግሞ ለማየት ያብቃን። ወልደው አቅፈው ለማየት ያብቃን ማለት ነው። ቤተሰቦቼ አምሸይ እንደነገራችን ሩታ እርግዝና የተጀመረው ገና ዱባይ ከመሄዳቸው በፊት ነው። የሆነ ነገር ያስታውቃችሁ አይደል? እንዳለችው እሷ የምግብ ሽታም እንደዚህ ማጥወልወል እንደዚህ ማቅለሽለሽ አይነት ነገሮች ምናምኖች የእርግዝና ምልክቶች የተፈጠሩት ዱባይ ከመሄዳቸው በፊት ነው። ስለዚህ ልጃችን የተረገዘ ኢትዮጵያ ውስጥ ነው። የአብርሽና የሩታ ልጅ የኛም ልጅ ነው የተረገዘ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ነው የተረገዘ ማለት ነው። ኢትዮጵያ ውስጥ ነው የተረገዘ። የሚወለድም ኢንሻአላህ ኢትዮጵያ ውስጥ ነው። ምክንያቱም የሁለት ጥንድ ኢትዮጵያውያን ልጆች ስለሆነ ማለት ነው። ባጭሩ ደስ የሚል ስሜት አለው። በነገራችን ላይ አሁን ቅድም እንደነገርኳችሁ ያልወለዳችሁ ምናምን ወይም ገና የሆናችሁ ምንድነው ታካብዳላችሁ ምናምን ልትሉ ትችላላችሁ። ግን ቢካበድም ሲያንሰው ነው እርግዝና በተለይ እንደ መጀመሪያችሁ ቢካበድም ሲያንሰው ነው ማለት ነው። ምክንያቱም የሆነ በጣም እጅግ በጣም ደስ የሚል ስሜት ስላለው እና ውድ ቤተሰቦች እንግዲህ በሰላም ልጃቸውን ለማቀፍ ግን በጣም ቸኩለዋል ለመናገር እውነት ነው። እኛ ቤተሰቦቻቸው ነን፣ ክፋቸውን እንጂ መጥፋቸውን አንመኝም። ግን ደግሞ እርግዝና እናቶቻችን እንደሚሉት እንደ ሀገራችን ባህልና ደንብ ትንሽ ገፋ እንዳለ ገባቸው አይደለም? ትንሽ ገፋ ሲል ሆድ ከ3 ወር ከ4 ወር እንደዛ ቢሆን ያኔ ጠንከር ያለ ቢሆን አሁን እንዳያችሁት ገና ደም ጓጉሎ ምናምን እንደዛ ይቀጥላል አይደለ? ስለዚህ ትንሽ ጠንከር ብሎ ሰው ቢሆን ልበላችሁ እንጂ ሱብሃንአላህ ወለለ ብቻ ትንሽ ገፋ ቢል ትንሽ አደግ ብሎ ብትናገር አሪፍ ነበር። ሆነም ቀረማውን ተነግራለች። እንግዲህ ሆዷን እያየች ምን አለ መሰላችሁ አስቀድመው የሚናገሩ ልጆች ማለት ነው። እስከዛሬ ያልወለዳችሁ እነማን ነበሩ እንደዚህ ሲባሉ የነበረ? ያ ረቢ ከዩቲዩበሮች አርግዘው እስከዛሬ ያልወለዳችሁም ሲባሉ የነበሩ ስሟ እነ ኒሃም አይድሬ ማን ነበር ያኛው ደግሞ ስሙ? እነሱ ወላሂ እኛ ጎትተን አናወጣው እያለች ስቀልን ሞት ነበረ። እኛ ጎትተን አናወጣው ገባች አይደል? 9 ወር ማለት ቀላል አይደለም። እነሱ ገና 2 ሳምንት እንደሆነ ወይም 1 ወር እንደሆነው ተናገሩ። አዛኛ ደግሞ 8 ወር እስከምንጠብቅ ድረስ እስካሁን አልወለዳችሁም እንዴት? እስካሁን ግን ቢያንስ 4 ወር እርግዝናዋ 4 ወር ሆኖት ቢናገሩ ምን ጠብቅ 5 ወር ብቻ 5 ወር ደግሞ ታሎ ነው የምትሄድ። ግን ገና ከመጀመሪያው ተናግረው የተናገራችሁ መቼና መቼ ነው? እስከዛሬ አልወለዳችሁም ወይ? የእናንተ እርግዝና ምንድን
ምንድነው የሚባል ጣጣ እንዳይመጣባቸው እነ ሩታ ትንሽ ቀስ ብለው መናገር ነበረባቸው። ሆነም ቀረም እንግዲህ ተናግረዋል። ይቅናቸው ይሆንላቸው። ግን አንዳንዴ አያስችላችሁም ደስታው ምናምን። በዛ ላይ ደግሞ ካሜራማኑ ዩቲዩበሮችም ስለሆነ የሆነ ነገር ለመደበቅ ትንሽ ይከብዳል። ግን ቢያንስ 4 ወር እያለች ብትናገር አሪፍ ነበር። አሁን እንግዲህ አስባችሁታል። 9 ወር ሙሉ አልወለድሽም መቼ ነው የምትወልጂ እያልን ልንጨቀጭቃት ነው ማለት እኮ ነው። ልንጨቀጭቃት ነው ማለት ነው። ለማንኛውም በሰላም ትገላገል። ዋናው በሰላም መገላገል ነው። አሁን ደግሞ ከዛ በኋላ ደግሞ ወንድ ነው ሴት ነው የሚለውን ደግሞ ይነግሩናል፣ እናያለን ማለት ነው። ይቀጥላል። አሁን እንግዲህ አብረሽን ይሄን አማረኝ ይሄን አላማረኝ እያለች ቢያምራትም ባያምራትም እንዴት መቀመጫ መተኛ እንደምታሳጣው የሀገር ፕራንክ እንጠብቃለን። የሀገር ፕራንክ እንጠብቃለን። እንግዲህ መልካም ስራ ይሆንላቸው። ለእኛም ጥሩ ስራ ይሰጠናል። በእነሱ እየመጣን እንፈተፍታለን ማለት ነው። ለማንኛውም እርግዝናቸው እንግዲህ መልካም የእርግዝና ጊዜ ያማረ የሰመረ ይሆንላል። ለአንዳንዱ ሰው እርግዝና በጣም ደስ ይላል። ለአንዳንዱ ሰው እርግዝና ደግሞ በጣም ትንሽ ይከብዳል። ያኔ ደስ ይላል እርግዝና፣ ሁሉም ደስታ ነው። ያኔ ልጅ ነው። ግን በእርግዝናቸው ላይ በጣም የሚሰቃዩ አሉ። ማቅለሽለሹ ብትሉት ምኑ ብትሉት አለ። ግን አንዳንዶች ይበዛባቸዋል። በቃ በጣም እኔ በነገራችን ላይ ከሁሉም አይደለሁም። እርግዝና ማወላለዴን በጣም ደስ የሚል ነበር። ከማዳም ቤት እየሰራው 8 ወር ምናምን እንደዛ ሰርቻለሁ። 8 ወር ሰርቼ ነው የወለድኩኝ። ደስ የሚል ነበር አወላለዴን። እርግዝናዬን በጣም ለነገሩ አንዳንዴ አላህ ጥሎ አይጥልሽም ይባላል አይደል? ሰው ሀገር ላይ ብታመም ምን ብል ማንም የሚያነሳኝም የሚጥለኝም አልነበረም። ያው አላህ አልሐምዱሊላህ ረብል ዓለሚን አላሁመ ለከል ሐምዱ ለከል ሽኩር። አሁን ልጄ ጎበዝ ተማሪ ነው። አገር ቤት ሄዷል። እኔ እዛው መደብ ቅመም እንደተቀመጥኩላችሁ ነኝ። ልጄ ጎበዝ ተማሪ ሆኖላችኋል ማለት ነው። ተማሪ ነው። ስለዚህ ይሄን ለማለት የፈለግኩ እርግዝናቸውንም ያቀልላት፣ አወላለዷንም ያቀልላት፣ ጥሩ ነገር እንመኝላቸው ማለት ነው። እስከ ዛሬ እኔ አላመንኋቸውም ነበር። ካሁን በፊት ሲሰሩ የነበሩትን በፊት ሁሉ ውሸታቸውን ነው ለእንትን ነው ምናምን እያልን ነበር። እንግዲህ እርግዝና መጣኮ እርግዝና መጣኮ። መልካም እርግዝና ጊዜ ይሆንላት። ልጃቸውን ደግሞ አቅፎ የምናያቸው ያድርገን። ሲለማመድ ነበር። አብርሽን አላያችሁትም እንዴ? ፎጣ ምናምን ይዞ አንሶላ ይዞ እሽሩሩሩሩ እያለ እሽሩሩ እያለ ነበረ። ገና በጊዜ እየተለማመደ ነው። የምር እንደ መጀመሪያ ልጅ እኮ ደስ ልጅ ነው። የመጀመሪያም የመጨረሻ ይሁን ምንም ይሁን ግን የሆነ አልሐምዱሊላህ ለኩሉ ሀል። ቤተሰብ በድጋሚ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሩታና ለአብርሽ መልካም ምኞታችሁን ተመኙ። ይሄ የምታዩት ሳውዲ አረቢያ ጅዳ ባህር ነው፣ መዝናኛ አካባቢ ማለት ነው። እሱ ነው። በነገራችን ላይ እኔ ብዙውን ጊዜ ተደጋጋሚ በአንዴ በሰራውበት ሳይለንት አድርጌ ደግሜ ሰራበታለሁ። ችግር አለው የለውም? አሁን ይሄን ባህር ስንት የመሰላችሁ የሰራውበት ድምጽ እያስገባው ችግር አለው የለውም? ውድ ቤተሰቦች ምን ይመስላችኋል? ለማንኛውም ወዳችኋለሁ። በድጋሚ ምን ትጨቀጭቀናለች እንዴ? በቃ ሰምተንሻል እንዳትሉ ዩቲዩበር ሆኖ ላይክ፣ ሼር፣ ሰብስክራይብ የማይል የለም። ስለዚህ በድጋሚ ላይክ፣ ሼር፣ ሰብስክራይብ ሩታና አብርሽ መልካም ምኞታቸውን ተመኙላቸው። በሰላም ልጃቸውን አቅፈው ወልደው እንዲስሙ ማለት ነው። እርግዝናውም አሪፍ እንዲሆኑላት መልካም ምኞታችሁን ተመኙላት። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የምርቃኝ ዩቲዩብ ቻናል ቤተሰቦቼ ማለት ነው። አያችሁት? ነፋሱ ደስ አይልም? ዋው